የኢትዮጵያ ህዝብ ፍላጎቱ ድንበሩ ቀይ ባህር ታጠቆለ ፈረስ ካሳብሎ ስም 40 ቢሸበራው ኢየሩሳሌም የተባለውም ለዛ እንግሊዞች በጦርነቱ ጊዜ ትግራይ ላይ እየመጡ የኪነት ስልጠናው ሊሰጡ ነበር። እንግዳ መጥቶ ዶሮ ወጥ ካለ ቅድሚያ ለእንግዳ ነው የሚሰጠው። ያ ዶሮ ወጥ ቤተሰብ አይበላም። ህዝብ በቋንቋው እንዲማር በቋንቋው እንዲሰራ በቋንቋው እንዲዳኝ ብለው ይታገሉት። ልጆቻቸውን ግን በቋንቋቸው አላስተማሩ። ደርግ ሙቶ ተቀብሮ እስኪ እንግዲህ ያስቡ ይሄን ንግግር ሚኒስተር ሆኖ በቤት ኪራይ መኖር ማለት ምን ማለት ነው? መሬት ቆፍረው ጉድጓድ ቆፍረው ቀብረውታል። አሁን በኋላ ጣት የሚያወጣ ጣቱን እንቆርጣለን። አቶ ልጅ ያድግ ናቸው። ስውር የደህንነት አባልም ናቸው። በናፍቆትና በስስት መንጌ ይላሉ። እናቃቸው ምሁራን ሴቶች ነበሩ። በመሀይም ወንዶች የተጠለፉ የመሀይም ሚስቶች ሆነው የቀሩ ኢማማን ላደረጉት ነገር አሁን ምን ያቀል ያሁኑ ሙስሊም ለምን ይጠየቃል? በምን ውስጥ ይጠየቃል? ተከበረውን ህዝባቸውን አታሰቃዩት፣ ደሙን አታፋሱት። ይሄ ህዝባዊ ማዕበል ምርጫውን ሳያጭበረብር ያሸንፋል። ቃል በቃል ሳቸው ተናገሩት። እርቅ ይሁን ፖድካስት ወደ ግንቦት 6990 ኢትዮ ኤርትራ ጦርነት ወደ ተባለው ነገር እንምጣ። በዚህ ጦርነት ሁለቱም ወገን ተጎድቷል። ግን ኤርትራ ኢትዮጵያን ለመውረር ምክንያት የሆናት ነገር ምን ነበረ? ኤርትራን የሚመራው ሻዕቢያ ጥቅሜን አስከብሬያለሁ ብሎ ባለበት ሁኔታ ውስጥ ምንድነው ለወረራ ያነሳሳቸው? ከቡና ኤክስፖርት ጋር ተያይዞ የሚነሳ ነገርም እንዳለ ይጠቀሳል። ምንድነው በትክክል መሬት ላይ ያለው ምክንያት? እንግዲህ በመጀመሪያ ደረጃ ሻዕቢያና ህወሓት የጋራ ጠላት ነበራቸው። ደርግ የጋራ ዓላማ ግን አልነበራቸው። ያኛውም ኤርትራ መገንጠል ነው። ይሄኛው መጀመሪያ አካባቢ ትግራይ መገንጠል ነበር ሐሳቡ። እኔ አይደለሁም ምን ያልኩት፣ ራሳቸው ግንቦት 20 ሲያከብሩ ምንም ዳር 29 ሲያከብሩ የሚናገሩት ምንድነው? መጀመሪያ ትግራይን ብቻ ነፃ ማላውጣት ነበር ይሰራ ነው። ከዛ በኋላ ግን ስናየው ደርግ ትግራይን ብቻ ነፃ አውጥተን እኛን ነፃነት የሚሰጠና አይደለም፣ ስለዚህ ደርግ ሙሉ በሙሉ ማጥፋት አለብን ብለን ቀይረን ሐሳባችን ነው የመጣ ነው ብለው ራሳቸው ትልቅ የሚባሉት የህወሓት ባለስልጣኖች ይሄን በቴሌቪዥን ሚሊዮኖቻችን እያየን ሲገልጹት ነበር። ስለዚህ መገንጠልን እንኳን ቢያቀነቅኑ ራሱ የጋራ ዓላማ አልነበራቸው። ያኛው ትግራይ ላይ ነው፣ ይሄኛው ኤርትራ ላይ ነው። ኋላ ላይም ደግሞ ሐሳባቸውን ከቀየሩ በኋላ አሁንም አንድ ዓላማ አልነበራቸውም። አንድ ጠላት የጋራ ጠላት ነው የነበራቸው። ለዛ ለጋራ ጠላት ሲሉ ተባበሩ እንጂ ለጋራ ጉዳይ ለመስራት አልነበረም የተባበሩት። የመንግስት የድንበሩን ጉዳይ እንግዲህ በመጀመሪያ ደረጃ ለኔ ይሄ ባድመና ሽራሮ ድንበር ነው የሚለው የኢትዮጵያ ህዝብ ፍላጎት አይደለም። የኢትዮጵያ ህዝብ ፍላጎቱ ድንበሩ ቀይ ባህር ነው። አጼ ቴዎድሮስ ቀይ ባህርን ከቱርኮች ነፃ ለማውጣት ከግብጾች ነፃ ለማውጣት ሐሳብ እንዳላቸው ሁለት መርከቦችም ጣና ሐይቅ ላይ እንደሰሩ ለቀይ ባህር የታወቀ ጉዳይ ነው። እንደውም ኢየሩሳሌም ሁሉ ነፃ አውጣለሁ ያሉት እሳቸው ከቀይ ባህርም አልፎ እኔ ኢትዮጵያ ባል የኢየሩሳሌም ምንጮኛ አርብ ቀን ጌታዬ በሞተበት ቀን ነው ነፃ ማውጣት ብለው ስለተናገሩ ታጠቆለ ፈረስ ካሳብሎ ስም 40 ቢሸበራው ኢየሩሳሌም የተባለውም ለዛ ነው። ቀይ ባህርን ብቻ ሳይሆን ኢየሩሳሌም ነፃ የማውጣት ዓላማ ነበራቸው። አጼ ዮሐንስም ቀይ ባህርን ተሻግረው ሲሄዱ ፈረንጆቹ አፈራቸውን ጫማቸውን አራግፈው ነው የላኩት። የአባቶችን ባህሩን አሳልፌ አልሰጣቸውም ብለው ተናግረዋል አጼ ዮሐንስ። ጀግናው ራስ አሉላ አባ ነጋም የኢትዮጵያ የተፈጥሮ ወሰን ቀይ ባህር እንደሆነ ለዘላለም ይኖራል ብለዋል። የአጼ ምኒልክ አዋጅ ወደ አድዋ ጦርነት ሲሄዱ ያወጁት አዋጅ እግዚአብሔር የወሰነልን ባህር አልፎ ይላል። እንደ ፍልፍል አፈር እየቆፈረ ሃይማኖት የሚለውጥ አገር የሚያጠፋ ጠላት መጥቶብሃል ይላል። እግዚአብሔር የወሰነልን ባህር ማን ነው? አሉላ እንዳለው ቀይ ባህር። ይህ ምኒልክም ዓላማ ቀይ ባህር ነው። ቀዳማዊ ኃይለ ሥላሴም በታሪክ አጋጣሚ ኤርትራን ወደ ኢትዮጵያ የመለሱ መሪ ናቸው። ያንን ታሪካዊ ባህር በራችንን ያስመለሱ መሪ ናቸው። መንግስቱ ኃይለ ማርያምም ያንን አሳልፎ ላለመስጠት የሰሩ መሪ ናቸው። ከነዚህ አባቶቻቸው በተቃራኒ ሆኖ ያገኘናቸው ህወሓቶችና ሻዕቢያዎች ናቸው። እንግዲህ
አሉላ ከተወለደበት ሀገር ነው የተወለዱት። አፄ ዮሐንስ ከተወለዱበት ሀገር ነው የተወለዱት። እነዚህ ያው በሁለተኛ ደረጃ ትምህርት ቤት ተማሪዎች እያሉ ነው የእንግሊዝ አስተማሪዎቻቸው እነሱ ላይ የሰሩት ኢትዮጵያን በማስጠላት አንዱ ቋንቋ አንዱን እንደሚያጠፋው አጥፊው እንደሆነ አንዱ ብሔረሰብ አንዱን እንደሚያጠፋው አድርገው ነው ያስተማሯቸው። ይህን ራሳቸው የጻፉት መጽሐፍ አንብቤ ነው የምነግርህ። ራሳቸው የእንግሊዝ አስተማሪዎች እንዲህ ያደርጉ ነበር ይላል። እንግሊዞች በጦርነቱ ጊዜ ትግራይ ላይ እየመጡ የኪነት ስልጠናው ሊሰጡ ነበር። ኪነት ይህንም ራሳቸው በኢትዮጵያ ሬዲዮ ሲናገሩ የሰማሁት ነው ነገር በ17 ዓመቱ እንግሊዝ ኢትዮጵያ አፈር ውስጥ እየመጡ ጆርጅ ቡሽ ሱዳን ድረስ መጥቶ አግኝቷቸዋል። ካርቱም ድረስ መጥቶ እዛ ጠርቶ አነጋግሯቸዋል። እንግዲህ በእነሱ ተኮትኩተው ስላደጉ ነው ጸረ ኢትዮጵያ፣ ጸረ ዮሐንስ፣ ጸረ አሉላ የሆኑት። አሉላ ከሰራው በተቃራኒ ሆነው የተገኙት። ያ ብቻ እኮ አይደለም። አፄ ዮሐንስን የትግራይ ብቻ ንጉሥ ለማድረግ አውርደው አሳንሰው መተማ እኮ ነው የመጡሳቸው ንጉሠ ነገሥት ዘኢትዮጵያ የሚባሉትን እንዴ ገና ንጉሥ ሳይሆኑ ርዕሰ መኳንንት ዘኢትዮጵያ ነው የሚለው እኮ ማዕረጋቸው ማተማቸው ገና ሳይነግሱ ከነገሱም በኋላ ኢትዮጵያ አንደኛ ሀገር ነች አሉ። ኢትዮጵያ አንደኛ ሀገር ነች፣ ሁለተኛ እናት ነች፣ ሶስተኛ ሚስት ነች፣ አራተኛ ዘውድ ነች፣ ልጅ ነች ብለው መቃብር ነች ብለው እንግዲህ የእናትን ፍቅር የዘውድን ክብር በቃ የመቃብርን ከታችነት እያሉ እንዴ በአምስት ነገር መሰለው ኢትዮጵያ። እኔ ለኢትዮጵያ እናቴ ልሰዋላት ፈቃዴ ነው አሉ። እንዳሉትም ተሰውላት አንገታቸው ተቀልጾ የዚህ ልጆች ናቸው እንግዲህ የዚህ የጀግና ልጆች ናቸው ተቃራኒ ሆነው የተገኙት። ለምንድን ነው? የውጭ ጠላት ስለሰራባቸው ነው። እኔ በነገራችን ላይ አሁን ላለችው ኢትዮጵያ ለደረሰባት ችግር የሀገር ውስጥ አማጽያንን የብሔረሰብ ነጻ አውጪዎችን ተጠያቂ አላደርግም። ተጠያቂ ከሆኑ እነሱ ሁለተኛ ተጠያቂ ናቸው። የመጀመሪያ ተጠያቂ የውጭ ጠላቶቻችን ናቸው። ለምሳሌ በጣሊያን ጊዜ ባንዳ ነበራል። ጣሊያን ባይመጣ ኑሮ እነዛ ሰዎች ከጣሊያን ጎን ሆነው ኢትዮጵያን ይወጉ ነበር? አየው፣ መጀመሪያ እነዛን ያን የፈጠረው የውጭ ጠላት ነው። የብሔረሰብ ነጻ አውጪዎችን ጀብሃንም፣ ሻዕቢያንም፣ ወያኔንም ሌላውንም የፈጠረው የውጭ ጠላት ነው። አንደኛ ደረጃ ተጠያቂ ማድረገው እነሱ ነው። እነዚህ አሽከር በመሆናቸው እድሜያቸው ለትምህርት እንጂ ለምንም ሳይደርስ ክፉና በጎን ብዙ ሳይለዩ አእምሯቸው ማመዛዘን በማይችልበት ባልበሰሉበት ዘመን በብሔረሰብ ተቆርቋሪነት ሽፋን ስለተሰራባቸው ከዛ በዛ አረጁበት አደጉ። አሁን በሕይወት ያለው አሉ ግርዝዝ ብለው ያረጁ። እነሱ አሁን ወደ አንድነት አይመለሱም። በዛው ነው የሚሄድ። እንደው የዓለም ንጉሥ ትሆናለህ እባክህ እንደው በኢትዮጵያ አንድነት ምን ብትላቸው ኧረ ይቅርብኝ እኔ በብሔረሰቤ ነው የሚያምነው ይላሉ። የዓለም ንጉሥ እናደርግሃለን ቢባሉ እኮ ነው የዓለም ገዥ እናደርግሃለን ቢባሉ አይስማማቸውም። ፈረስነት ነው የተስማማቸው። አዎ በቃ አርጅተውበታል። ለምን መሰለህ? ልጅን በልጅነቱ መንገድ ብታሳየው፣ በሕፃነቱ መንገድ ብታሳየው ሽማግሌ ሲሆንም በዛው ነው የሚሄደው ይላል። በሕፃነት የተቀረጸባቸው ያ ነው። እነሱን ምናልባት ለመመለስ ረጅም ጊዜ ይወስዳል። ስለዚህ የዛ ውጤት ስለሆነ እነሱ በሁለተኛ ደረጃ ነው የሚጠየቁት። በራሳቸው አድርገውታል ከተባለ ከባድ ወንጀል ነው። እንዴት ወገናቸውን ለምሳሌ እንዋጋለታለን የሚሉትን ብሔረሰባቸውን ምን አደረጉለት? ደሙን አፈሰሱት። 50 ዓመት ሙሉ አረዱት፣ ራሳቸውን ገደሉት፣ በጦርነትም አስገደሉት። ምን አደረጉለት? ያንን ደግ ህዝብ፣ በኢትዮጵያዊነቱ የማይደራደር ህዝብ፣ እንደው እኔ ትግራይ ሄጃለሁ፣ የፍቅር ትርጉም የሆነ ህዝብ፣ ሽሮ ብቻ ያለው ሰው ቁርጥ እንግዳ መጥቶ ዶሮ ወጥ ካለ ቅድሚያ ለእንግዳ ነው የሚሰጠው። ያ ዶሮ ወጥ ቤተሰብ አይበላም። እኔ በቃ ምን ቢል ኤርትራም እንደዛው ፍቅር ብቻ ነው የሚያውቀው ህዝቡ። ሰውን በማክበር ደረጃ የተለየ አክብሮት፣ የተለየ ፍቅር ያለው ፍቅር ትርጉም የሆነ ህዝብ ነው። ግን እነዚህ ልጆቹ አዋረዱት፣ አላከበሩትም። አሁን እየተረዳ ይመስለኛል፣ እየተረዳ ያለ ይመስለኛል። ችግሩም ከስር ግን 1 ለ5 በጠመንጃ ጠፍረው ይዘውታል። እያንዳንዱ እንቅስቃሴው መፈናፈኛ የሚያሳጣ የብረት ልጓም ውስጥ ቀፍድደው ነው የያዙት። ይሄ 1 ለ5 የሚባለው አደረጃጀት ከባድ የሆነ እንቅስቃሴ ህዝቡ ይሄ ዝግመተ ለውጡን ጨርሶ ገንፍሎ ሲወጣ ሆ ብሎ በአንድነት ሲወጣ ድምጥማጡ ይጠፋል።
እንጂ በተወሰነ ወጣቶች እንቅስቃሴ ወይ በሰላማዊ ሰልፍ በምናምን አይሆንም። ገና ስታስብ ገና ያካሽፉታል እነሱ ጥላሽት ይቀቡሃል። ጸረ ያንተን እንቅስቃሴ በሚያፈርስ ቅስቀሳ መቼም ቅስቀሳቸው ቆማጣ ያስሮታል፣ ይሳካላቸዋል። በዚህ በጣም በቃ አሁን ደርግን ይበልጡታል እኮ የደርግ ጋዜጠኞች ሁሉ ምሁራን ተሰብስበው አንድ መሀይም እንደው ዝም ብሎ የ12ኛ ክፍል ግራጁዌት ያደረገ ይበልጣቸዋል በሱ ሲቀሰቅስ። ለምን? ይሄ ዘረኝነትም ስለሚመች መሰለኝ ሰው ብሶቱን ሲቀሰቅሱ ጊዜ ቢማር በዘሩ ከቀሰቀሱት ሊወድቅ ይችላል፣ ተፈትኖ ሊወድቅ ይችላል። በዛም ይመስለኛል የተሳካላቸው እና ማንም መጥቶ አይጨፈልቅህም፣ እንዲህ እንዳይጨፈልቅህ ክብርህ እንዲህ ቋንቋ ተጠብቆ ባህል ተከብሮ እንደዚህ ማንም እንዳይገዛ ምናምን ሲሉት እውነት ይመስለዋል። ግን ለምንድን ነው ያን ያክል የሚፈልጉት እነሱ? አንደኛ በጌቶቻቸው ለመታመን ነው። ሁለተኛ በብሔረሰባቸው ስም ዶላር ይቀበላሉ። ልጆቻቸው 25,000 ብር 30,000 ብር ድረስ በወር እየከፈሉ ያስተምራሉ። ለቋንቋ ነው የታገሉታል። ህዝብ በቋንቋው እንዲማር፣ በቋንቋው እንዲሰራ፣ በቋንቋው እንዲዳኝ ብለው የታገሉት። ልጆቻቸውን ግን በቋንቋቸው አላስተማሩ። ማጭበርበሪያ ነው እንጂ እውነተኛ ፍላጎታቸውና ጥቅማቸው እንዳልሆነ ያሳያል። የሁሉም ልጆቻቸው ውጭ ሀገር ነው የተማሩት። ሀገር ውስጥም ከሆነ ይሄ ኢንተርናሽናል ትምህርት ቤቶች እዛ ነው የተማሩት። ህዝብ የሚባልበት መደበኛ ትምህርት ቤት አያስተምሯቸው። እዛ ክልላቸውን በቋንቋ አላስተማሩ። ይህን ስታየው እውነተኛ ዓላማቸው ይሄ ሳይሆን ለጌቶቻቸው መታዘዝ እና ፍርፋሪ ዶላር መቀበል ነው። የተወደዳችሁ የእርቂሁን ፖድካስት ቤተሰቦች ከአቶ በላይ ስጦታው ጋር የምናደርገው ቆይታ አሁንም እንደቀጠለ ነው። አብራችሁን ቆዩ። እርቂሁን ፖድካስት። ወደ ግንቦት ክስተቶች እንመለስ። ይሄ ፖለቲከኛ ወር ግንቦትን እየጠበቀ አዲስ ነገር የሚከሰትበት ነው። አንዱ ኢህአዴግ የተባለው ግንባር መንግስት በያዘበት ወቅት የደርግ ባለስልጣናት የሞት ቅጣታቸው በምህረት እንዲሆንላቸው የተወሰነበት ወር ግንቦት ነው። እኔ ጥያቄ እንዴት የሞት ቅጣት ተቀየረላቸው? ምን መሰረት ተይዞ ነበረ እንዲህ አይነት ውሳኔ የተቀየረበት ምክንያት? እንግዲህ በመጀመሪያ ደረጃ በባህሪያቸው የህወሓት ሰዎች እንደው ከዛ ይሄ በዘረኝነት በምናምን ተመሰርታ አይደለም። ከዛ ውጭ የትግራይ ልጅ አሸዋ እያለበሱ ነው የመጡት። የተቃወማቸው ሁሉ ግንባሩ እያሉ ራሱ የህወሓት ማዕከላዊ ኮሚቴ አባላት ሁሉ ሳይቀር የደህንነት ሰዎቻቸው ሁሉ ሳይቀር አሸዋ እያለበሱ ነው የመጡት። እነ ተክለ ሐዋዝን እነ ማነሱ አጋዚ ወይም ደግሞ ዘሩ ገሰሰን አጋዚ ገሰሰን የራያው ሐውጃኖ አበበ አይሱ እንኳን የነሱ ተቃራኒም ስለሆነ ነው። እነሱ ያሁን ምን የራሳቸውን ሰዎች እነዚህ እኮ ማዕከላዊ ኮሚቴ አባላት ከፍተኛ አመራር የነበሩ ሁሉ ናቸው። እነዛን ሁሉ አሸዋ እያለበሱ አዲስ አበባ ከገቡ በኋላ እና ሀየሎ ማርያም እንግዲህ ሀየሎም አዳናቸው፣ ቆሰለላቸው፣ አቆሰሉት፣ ገደሉት። ይህን ስታይ በባህሪያቸው ዲሞክራት ወይም ደግሞ ይቅር ባይ የሚባሉ አልነበሩ። ይሄኛው ምናልባት እንግዲህ አንደኛ ተጽዕኖ ስላለፈ ይመስለኛል እንጂ ለመቀሌ ላይ ስዬ አብርሃም የሚባሉት 1993 ሲሰነጠቅ ከአቶ መለስ አስተዳደር አፈንግጠው የሄዱት እሳቸው ሲናገሩ የሰማሁት መቀሌ ላይ ህዝብ ሰብስበው የደርግን ባለስልጣኖች እናርዳቸዋለን፣ ህዝብ ሰብስበው እንደዚህ የተናገሩት የንስታቸው ዓላማቸው ምህረት ማድረግ እንዳልነበር ያሳያል። አንዳንዶቹንም በተፈጥሯዊ በሆነ አገዳደል ያስወገዳቸዋል የሚባልም ጥርጣሬ አለ። እንግዲህ ተጽዕኖ አልፏል። የደርግ ተጽዕኖ ደርግ ሙቶ ተቀብሯል። ከኢትዮጵያ ህዝብ አእምሮም ጠፍቷል። ተጽዕኖ በታሪክ ይተወስ እንደሆነ እንጂ ያሳደረውም ተጽዕኖ የገደለበትም በምሬት ታስሯል። ምናልባት እንደው በጊዜው
የፌዴራል ልዩ አቃቤ ሕግ የነበሩ ሰውዬ ሲናገሩ ሚሊዮኖቻችን የተናገሩትን ነው የምነግርህ። እነኚህ ሰዎች 17 ዓመት ስልጣን ሲይዙ በእርግጥ ጉዳት አድርሰዋል፣ በሕይወትም በንብረትም ጉዳት አድርሰዋል። ወታደሮች ስለሆኑ የወታደሮች የገዳይነት አባዜ ተጠናውቷቸው ስለሆነ ያ የወታደርነታቸው ሁኔታ ታይቶ እንደገና 17 ዓመት የሀገሪቱን ሀብት ይዘው ሀብት አልሰረቁም። እሳቸው የተናገሩት ነው። ከ26 የደርግ ሚኒስትሮች ቤት ያላቸው 4 ብቻ ናቸው። አንዳንዶቹ ቤት የለንም መንግስት ድንኳንም ቢሆን መጠለያ ይስጠን ብለዋል፣ ትፈታለች ተብሎ ሲነገራቸው። ምግብ የሚያቀርብላቸው አልነበረም። አንዳንዶቹ መንግስት የሚያቀርብላቸው ራሽን እስር ቤት ያለውን ብቻ ነበር የሚመገቡት። ጥቂቶች ነበሩ ቤተሰብ የሚያመጣላቸው ምግብ። ሚኒስትር እስኪ እንግዲህ አስበው ይሄን ንግግር። ሚኒስተር ሆኖ በቤት ኪራይ መኖር ማለት ምን ማለት ነው? አሁን አይታሰብም። እሱና ሚኒስተሩ ነው ምንማ የወረዳ ካቢኔ ስንት ቤት አለው ነው። ሚኒስተሩ ነው ቤት አልባ መሆን። በዓለም ታሪክ ይሄን ያደረገ መንግስት የለም። ሌላው ወታደር ዘረኛ ነው። ወታደር ስልጣን መፈንቅለ መንግስት ስልጣን ሲይዝ ዘረኛ ለዘሩ ያዳላል፣ ለአካባቢ ለተወለደበት አካባቢ ያዳላል። የደርግ ባለስልጣኖች የት አካባቢ ተወልደው እንዳደጉ እንኳን 17 ዓመት በስልጣን ላይ ያሉ ህዝቡ አያውቅም። መንግስቱ ኃይለማርያም የትኛው ብሔረሰብ ተወላጅ እንደሆኑ ከወጡም በኋላ ህዝቡ አያውቅም ነበር። በአሜሪካ ራዲዮ ጋዜጠኛ እና ኋላ ላይ አንዲት ጋዜጠኛ ሄደው እዛ ሐራሬ እስካሉበት ድረስ ሄደው መንግስቱ ትዛዎች ብለው ባሳተሙት መጽሐፍ ነው ህዝቡ ያወቀው። ከታላላቆቹ ከሁለቱ ብሔረሰቦች ከአማራውና ከኦሮሞ ተወለዳለሁ ያሉት የኢትዮጵያ ህዝብ የት እንደተወለዱ እንኳን አያውቅም። አሁን ደርግን አንደኛ በዘረኝነት ማንም ጠላቶች እንኳን አይከሱትም። አዳልቶ ለዘር ያደረገው ነገር የለም። የሃይማኖት አባቶች ሲገል ራሱ የኦርቶዶክስን ፓትርያርክ ገድለዋል። አቡነ ቴዎፍሎስ የመካነ ኢየሱስን ቄስ ጉድነቱም ሳን ገድለዋል። የሙስሊኩንም ሼክ እሳቸውንም ገድለዋል። ርምርም ነው የሚያደርግህ፣ በምንዳ ነው የሚያጭድህ። አይመርጥም። ነጥሎ ለዘሩ ለመንደሩ የሚባል ነገር የለም። ሌላ ባለመስረቅ እንግዲህ አንጀቱን አስሮ እንግዲህ ሚኒስትሩን ቤት አልባ መሆን አስቡ። ሌላው የብሔረሰቦች እኩልነት፣ በባህል እኩልነት ያዳላው ባህል ወይም ደግሞ ያዳላበት ብሔረሰብ የለም። በዚህ ምናልባት እሳቸው ምንድን ያሉት አሁን ቅድም የነገርኩ ባለስልጣን በቴሌቪዥን ሲናገሩ 20 ዓመት ታስረዋል። 20 ዓመት የታሰሩበት እስራት ለዚህ ሁሉ ሌላ እንደው በጎ ተጽዕኗቸው ይበቃቸዋል፣ ህዝብ እንዲቀበላቸው ብለው የእሳቸው ንግግር ተጽዕኖ ሰጠ። ምክንያቱም ልጆቹ የሞቱበት በኢህአፓ የተረሸኑበት ብዙ ናቸው። እንደወጡ እነሱ ካገኘ ይገል ነበር። ይህ ትልቅ ሲቪክ ቨርቹ የሚባለው ነው። አየሁ ወጥተው ምንም የገጠማቸው ችግር የለም፣ በሰላም ነው የተቀላቀሉት። በነገራችን ላይ እነሱም ወደ መጨረሻው አካል ለምሳሌ የደርግ ወታደር 1 ወር ሙሉ አዲስ አበባ ኢህአዴግ ከቦ ሲኖር በተለይ ደግሞ በዛች 7 ቀን መንግስት አልባ በነበረበት ጊዜ ጠመንጃውን ይዞ እኮ ነበር እንጀራ የሚለምነው። በጠመንጃው ሱቅ እስከብሮ መዝረፍ ይችላል፣ ግለሰቦችን ገሎ መዝረፍ ይችላል። አልተደረገም። ከፍተኛ ቨርቹ የሚባለው ከፍተኛ የሆነ አየሁ። ይሄ ስታስበው እንግዲህ የህዝቡም በጎ አመለካከት ኋላ ላይ እነሱም እየሰከኑ እየረሱት ስለመጡ ያን ገላለን ምን የሚለውን እንደገና ደግሞ ከፍተኛ የሆነ ዲፕሎማሲያዊ ድጋፍ ያተርፍላቸዋል። 20 ዓመት ሙሉ ቆይተው ቢገሉ ከሚያሰጠው ጥቅም ይልቅ የሚያስከትለው ጉዳት በዝቶ ስለሚገኝ ምክንያቱም መንግስቱ ኃይለማርያም ገሎ ምንም ጥቅም አላገኙም። ኃይለ ሥላሴም ገለው አልተመሰገኑ። በላይ ዘለቀን ሰቀሉ፣ እጅ መንግስቱ ነዋይን ሰቀሉ፣ ታከለ ወልደ ማርያትንም ራሱን ገደለ ብለው አስገደሉ። በዛ አልተመሰገኑ። የሚወዳቸው ህዝብ ሁሉ ቅሬታ ነበር። መንግስቱም በዛ በግድያ ምክንያት ጭራቅ አድርጎ ነው የሚያየው። በተለይ የተገዳይ ቤተሰቦች የሟች ቤተሰቦች ያን ሳስቡት ከተረጋጉ በኋላ ገደሉ ቢባል ኪሳራው ዲፕሎማሲያዊ ኪሳራ ነው የሚያስከትለው።
ይሄንን ስታስበው በዚህ ይመስለኛል ምህረት የተደረገላቸው። የተወደዳችሁ የእርቂሁን ፖድካስት ቤተሰቦች ከአቶ በላይ ስጦታው ጋር የምናደርገው ቆይታ አሁንም እንደቀጠለ ነው። አብራችሁን ቆዩ። እርቂሁን ፖድካስት መምህር በኢትዮጵያ ታሪክ ውስጥ ግንቦት ከፍተኛውን ፖለቲካዊ ክስተቶች በማስተናገድ ከቀዳሚዎቹ ወራት አንዱ ነው። ምናልባትም የካቲት ተከታዩ ሊሆን ይችላል ብዬ አስባለሁ። በግንቦት ወራት ኢትዮጵያ ሰላማዊ የስልጣን ሽግግር ታደርጋለች ተብሎ የታሰበበት የቅርቡን ብናነሳ 1987 ምርጫ ይደረግ ተብሎ የተተለመበት ጊዜ ነው ተብሎ ይታሰባል። ይሄ ጊዜ በ92ም ምርጫ ተደርጓል፣ በ97ም ምርጫ ተደርጓል። እያልን ቀጥለናል በ2003 በ2007። እኔ ግን ማንሳት እንፈልገው ግንቦት 7 1997 ነው። ያ ጊዜ ለኢትዮጵያ ምን አይነት ተስፋ ነበረው? መጨረሻውስ እንዴት ተደመደመ? ለህዝቡ ምን ትሩፋት አስቀረለት አስገኘለት? ምን አይነት ተስፋ ነበረው ስትል ምናልባት በግልንም ጠይቀኝ ወይስ በህዝቡ አመለካከት? እንደ ህዝብ በጣም የግለውትንም ብንሰማ ጥሩ ነው። በጣም ጥሩ። እንግዲህ እንደ ህዝብ ኢህአዴግ ከዛ በፊት ላይ ስሙላ ምርጫ ነበር የሚያደርገው። ያኔ ግን ምን እንዳነሳሳው አይታወቅም። ከፍተኛ የሆነ ራሱ በጀት መደበለ ተቃዋሚዎች ራሱ ቅስቀሳ አደረገ። በፈለጋችሁ ትምረጡ፣ እኔንም ቢሆን ከፈለጋችሁ አሰናብቱኝ፣ አትምረጡኝ ብሎ ራሱ ቀሰቀሰ። ህዝብ ይሄ አመነ። ህዝቡ አመነ። በቃ አሁን መንግስት ሊቀየር ነው አለ። ደመደመ። ደስ አለው። በምርጫ ተሳተፈ። ያን ያክል ህዝብ በብዛት ወጥቶ በምርጫ ተሳተፈበት። በፈቃዱ በካድሬዎች ግፊት በምናም ሳይኖር በፈቃዱ ወጥቶ የተሳተፈበት ትልልቅ ሽማግሌዎች፣ ፕሮፌሰሮች፣ ዶክተሮች ሁሉ ሳይቀሩ አምነው የተሳተፉበት ጊዜ ነው። በሳል የሀገር አሳቢዎች የሚባሉት ሁሉ የተሳተፉበት ምርጫ ነው። ህዝቡ የተበቀው ምንድን ነው? በቃ አሁን እስኪ ደግሞ ለውጥ ነው። ኢህአዴግ ከ1983 እስከ 1997 ድረስ ለ13 ዓመት ያክል አይተነዋል። አሁን ደግሞ እስቲ ቀይረን ነው። ለውጥ የማይፈልግ የለም። ለውጥ ፈለጉ። ከዛ በኢትዮጵያ ምድር እንደው ከአንዱ ክልል በስተቀር ተቃዋሚዎች በከፍተኛ ሁኔታ ተንቀሳቀሱ። የህዝብ ድጋፍ ማገኙ። በተለይ ደግሞ ቅንጅትና ህብረት የሚባሉት ሁለቱ አንጋፋ ተቃዋሚ ፓርቲዎች እነሱ ከፍተኛ ህዝብ ድጋፍ አገኙ። ከሁሉም ደግሞ ቅንጅት በመላው ዓለም ሁሉ ሳይቀር ስሙ ናኘ። በመላው ዓለም በመገናኛ ብዙሃን ትልልቅ በሚባሉት ሚዲያዎች ሁሉ ኮሊዥን ቅንጅት ይባል ነበር አስታውሳለሁ። እና መጨረሻ ላይ ምርጫ ተካሄደ። ቅስቀሳው ግንቦት 29 እና ግንቦት 30 ተካሄደ። ግንቦት 29 ኢህአዴግ ተቃዋሚዎቹን ደጋፊዎቹን አወጣ። የራሱ መገለጫ ቲሸርት የራሱን ቅስቀሳ ያደረጉ። ዘላቱ መለስ የተናገሩት ነገር ፍንጭ ትሰጣለች እንደው ለሚያስብ ሰው። ምን ነበረች? ይሄ ህዝባዊ ማዕበል ምርጫውን ሳያጭበረብር ያሸንፋል። ቃል በቃል ሳቸው ተናገሩት። በኋላ የሆነውን የሚጠቁም እሺ። እና ይሄ አመላካች ነው። ለልብ ብላለሁ ላስተዋልስ። ሌላው በማግስቱ ቅንጅት ጠራ። እሁድ አገር ምድሩ ሚያዝያ 30 ግልብጥ ብሎ ወጣ። የአዲስ አበባ መንገዶች ከዳር እስከ ዳር ከአዲስ አበባ ከዚህ ከመስቀል አደባባይ እስከ ዳር ድረስ ሙልት ብሏል በህዝብ። አስደንጋጭ ነበር። ይሄ ራሱ የመንግስት ሚዲያ ያመነው 3 ሚሊዮን ህዝብ ወጥቷል። መንግስት ራሱ ያመነው ያን ያክል የወጣበት ጊዜ አጋጣሚ የለም። ከዛም በኋላ አልተደገመም። እዛ በቃ ህዝብ ተስፋ አድርጓል በቃ ለውጥ እንደሚኖር። በወቅቱ እንዲያውም በዚህ ቅዳሜ ለቲሸርት እሁድ ለነጻነት
ይባል ነበር። በተለይ ደግሞ በኤርትራ ጉዳይ ላይ ቅንጅቱና ህብረቱ እንትን ነው ለበስ አድርገው ነው የያዙት። በግልጽ ኤርትራን መልሳለን ቢሉ ከኤርትራ መንግስት ጋር ቀጥተኛ ተቃውሞ ሊገጥማቸው እንደሚቀጥም እንዲስሉ ደስ አይለው። ስሩ ታይም በሄድ ጊዜ ሂደት በዲፕሎማሲ እንፈታዋለን አይነት ነገር ነው። የኢትዮጵያን ካርታ በቴሌቪዥን ሲያሳዩ ከትግራይ በላይ ያለውን የኢትዮጵያ ክፍል በአረንጓዴ ቢጫ ቀይ ሰንደቅ ዓላማ ነው የሚሸፍኑት። ቆርጠው የማያሳዩ ሙሉን የማያሳዩ ሰም ለበስ ነው ያየው። ሰምና ወርቅ ነው። ቅስቀሳቸውም እንደዛው ነው። ሰም ለበሰ ኤርትራን በተመለከተ ቬክ አድርገው ዳብዘዝ አድርገው ብለርድ አድርገው ነው የሚያቀርቡት እና ህዝብ ጠብቆ ነበር። ያንንም ድርጊታቸውን አይቶ በድርጊት ታምናለህ ምልክቱ ኤርትራንም ይመልሳሉ እነዚህ ብሎ ተስፋ አድርጓል። መጨረሻ ላይ ምርጫው ተካሄደ። ውጤት ቆጠራ ሲካሄድ አንዳንድ ቦታዎች ያው ቅንጅት የተመረጠበትን የምርጫ ኮረጆ ሲያዩት ሙሉ ህዝቡ ቅንጅት መርጧል። መሬት ቆፍረው ጉድጓድ ቆፍረው ቀብረውታል። ተወሰነ ጊዜ በኋላ ህዝቡን ይዘው የቅንጅት ሰዎች ከተቆፈረበት በቪዲዮ እየቀረጹ አወጡት ከተቀበረበት። እንግዲህ በአሜሪካ ታሪክ ሪቻርድ ኒክሰን የሚባሉ ፕሬዚዳንት አሉ። የምርጫ ኮረጆ ራሳቸው የተመረጡ አስመስለው እዛ ሲጨምሩ እጅ ከፍንጅ የተያዙበት ወተርጌት ስካንዳል ወይም ደግሞ የወተርጌት ቅሌት ይባላል እና ከዛ ጋር ይመሳሰላል። ቅሌት ነው። እንደገና ደግሞ አንዳንድ ምርጫዎች ላይ ህዝቡን አስገድደው እንደገና እንዲወጣ ካድረው እንዲወጣ ምርጫውን ቀልብሰው እንደገና ኢህአዴግ እንዲመረጡ ያደረጉበትን ሁኔታ አለ። ምርጫው መንግስት ነው እንግዲህ ራሱ ተጭበርብሮብኛል አለ። እነዛ ተቃዋሚዎች መከላከያ ኃይል የላቸውም። በምን አቅማቸው የሚያጭበረብሩት የመንግስት ታዛቢዎች የመንግስት ባለስልጣኖች አሉ። ምርጫው ላይ ህዝቡ እንዴት አድርገው ያስገድዱታል? አስገድደውብኝ በኃይል አስገድደው በጥቅም ሰጥተው በቃ እንዲህ አድርገው አጭበርብሮኛል እንደዛ አድርጎ በቃ መጨረሻ ላይ ኢህአዴግ ስልጣን የሚያስገኘውን ምርጫ አሸንፏል ብሎ የህዝብ ድምጽ አግኝቷል ብሎ አወጀ። በሬዲዮና በቴሌቪዥን ታወጀ። ያኔ ህዝቡ ግልብጥ ብሎ ወጣ ተቃውሞ። አዲስ አበባ ላይ እንግዲህ በክልሎችም ከተሞች ብዙ አልቋል። በጣም ጠንክሮ የነበረው አዲስ አበባና ደሴ ነው። በተለይ ደሴ ከተማ እስከ 1998 ሐምሌ ወር ድረስ በታንክ ተወጥረች ነበር እያንዳንዱ ሰፈር። በሌሎች ከተሞች ይሄ ውጥረት አልነበረም። የመምህር አካል ወልድ ትምህርት ቤት ተማሪዎች 98 ክረምት ላይ የተገደሉበት ጊዜ ነበር። በዚህ ከምርጫ 97 ጋር በተያያዘ በዚህ አጋጣሚ ደግሞ ልዩ አጋጣሚ ነግር ደሴ በ1987 ኢህአዴግ ተሸንፏል። የመጀመሪያው ምርጫ በ1992 ኢህአዴግ ተሸንፏል። በ1997 ለሶስተኛ ጊዜ ኢህአዴግ ደሴ ተሸንፏል። ከዛ በኋላ ደሴን በኃይለኛው ጥርሱ ነክሶ ያዛት። አንድ አመት ሙሉ ውጥረቱ ያላበረሩ ለዛ ነው። በዛ ዘመን ምርጫው እንግዲህ ከተሸነፈ በኋላ የቅንጅት ምልክት የሁለት ጣት ነው። ሰዎች ቅሬታቸውን ብሶታቸውን የሚገልጹት ዳንስ ሲደንሱ እንዲያሉ በሁለታቸው እንዲህ እንዲያሉ ሰላም ሲባባሉ ሃይ ሰላም ነው እንዴ በሁለት ጣታቸው። ያኔ የመንግስት ደጋፊዎችም ካድሮችም እርር ይሉ ነበር። በጣም መሯቸው። ጠቅላይ ሚኒስትሩ አቶ መለስ ዜናዊ ነፍሳቸውን ይማርና በቴሌቪዥን ብቅ ብለው ኮስተር ብለው ካሁን በኋላ ጣት የሚያወጣ ጣቱን እንቆርጣለን አሉ። ከዛ ደብዘዝ እያለ መጣ። ምክንያቱም በጥይት ግንባሩ የተባለ አልቋል። ስለዚህ እንደሚቆረጥ አዲስ አበባ ላይ መንግስት ያመነው 48 ሰው ገድያለሁ ነው ያለው። 48 ሰው ሞቷል በዚህ በጸጥታ ኃይሎች። የቢቢሲ ጋዜጠኛ ስቴፈን ሳካር አቶ መለስን በሃርድ ቶክ ሲጠይቃቸው 798 ሰው አዲስ አበባ ላይ ብቻ እንዳለቀ ሲነግራቸው፣ እንግዲህ በነገራችን ላይ አቶ መለስ አእምሯቸው በሳል ነው። ብስለታቸውን ለጥሩ ነገር ተጠቅሙበታል ወይስ ለመጥፎ ነገር ሌላ ጉዳይ ነው። 48 ነው አሉ። 798 ነው አለ ስቴፈን ሳካር። ከዛ ምናሉ ይሄው አወጣለ። ይሄ የመዘገበት መዝገብ አለ ትልቅ እየጠቀሰ ይሁን እየገለበጠ ይሄው የካቲት አዲስ ከተማ እንደዚህ፣ ቂርቆስ እንደዚህ፣ አራዳ እንደዚህ፣ የካ እንደዚህ፣ ይሄው ስማቸው፣ የቤት ቁጥራቸው፣ የቤተሰቦቻቸው ስም፣ የሟቾች ዝርዝር አድርጎ እዛ ላይ ገለጸላቸው። ከዛ እሳቸው ምንድን ነው ያሉት? አይ አሁን የቁጥር ጉዳይ አንድ ሰው ቢሆን መሞት የለበትም። ይሄ መንግስታችን ማለት ነው። ለዘብ ባለ ህዝብ ላይ የህዝብ ልብ መግዣ ቃላት ይችሉበታል።
የእሳቸው ማነት እንትን ነው። በነገራችን ላይ በትምህርትም ጎበዝ ናቸው። ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ከዛ ከሕክምና ፋክልቲ አንደኛ ወጥቶ የተሸለሙበት መጽሔት አለኝ ፎቶግራፋቸው ያለበት። በትምህርታቸውም ጎበዝ ናቸው፣ ጠንካራ አዋቂ ናቸው፣ በእውቀት ጎበዝ ናቸው። ግን ያን እውቀታቸውን ለምን ተጠቀሙበት የሚለው ሌላ ጉዳይ ነው። እና ከዛ መጫው ያንን ውጤት ሲያስከትል በየክፍለ ሀገሩ ግድያው፣ እስራቱ ብልጭ አለና ድርግም አለ ተስፋ የግሌን ምልከታ ቅድም ይገኛል። እንግዲህ የሥራ ባልደረቦችም አሉ፣ በሰፈር አብረው የሚኖሩ ሰዎች አሉ። ኢትዮጵያ ውስጥ 100-0 ቢሸነፍ እንኳን ሌላ ባለቤታቸው እንኳን ባትመርጣቸው ወንበር ላይ የሚቀመጡት አቶ መለስ ናቸው። ይሄን እርግጠኛ ነበሩ። እብድ ሆኑ። እንደውም ይሄ የሆነ ቀበሌ ነበረ ነበርኩበት 04 ይባል እዛ ሰፈር ልጆች ተሰብስበው መጡ። ይፈልጉሃል አሉ። ምንድነው እንዲህ የምትል ከሆነ በተለይ ደግሞ አንዱ የቅንጅት መሪ ነበራሉ። እንደዚህ የምትቃወም ከሆነ እኛ እንገላለን አሉ። ኧረ አዎ እንግዲህ ልብ ካላችሁ ሲያከሽፉ ታዩታላችሁ አልኳቸው። አቶ ልደቱ ወጣቱ በጣም ይወዳቸው ነበር። እሳቸው የምትቃወም ከሆነ እንደዚህ አይ አቶ ልደቱ ኢህአዴግ ናቸው፣ ስውር የደህንነት አባልም ናቸው፣ 2 ሽጉጥ መንግስት የሰጣቸው ሰው ናቸው፣ በጣም የረቀቀ ደህንነት ማስጠበቂያ የሆነ የደህንነቶች የሚይዙ ሽጉጥ ብቻ እሱን ያሰራው። ስለዚህ ኢህአዴግ ናቸው፣ ይሄ ፖሊስ ሰው ገደለ እንዲህ አደረገ ምናምን እያሉ ተቃዋሚ መምሰል ይችሉበታል። ማስመሰል በጣም ተወዳዳሪ የሌላቸው አስመሳይ ናቸው። እንግዲህ የሚሰሙኝም ከሆነ ይቅርታ ይደረግልኝ። በግል አልጠላቸውም፣ ግን ያ በአሰሩት ስራ ግን ያው ማንነታቸውን የሚገልጽ ነገር ነው። በግል አከብራቸዋለሁ፣ ኢትዮጵያዊ እወዳቸዋለሁ። ማንንም ኢትዮጵያዊ መጣላውም ወዶም በተለየ መልኩም ጠላው በተለየ መልኩም ወዶም የለም። እንደ ኢትዮጵያዊ ሁሉንም እወዳለሁ። በነገራችን ላይ ደርግም ኢህአዴግም ሻዕቢያም ኦነግም ሁሉም ለኔ ወገኔ ነው። ሁሉም በተለየ መልኩ የምመለከተው የፖለቲካ ቡድንም የፖለቲካ ሰውም የለም። እና አቶ ልደቱም እንደዛው ነው የምመለከታቸውና በሳቸው ተነሳ ተቃውሞ ገጥሞኝ ነበር። ከዛ ልክ ምርጫው ሲያልቅ ይሄ የተናገሩ እውነት ነው እንዴ ማለት ጀመሩ። አላምንም ነበር። ምክንያቱም ኮዙንም ስለማውቀው በግሌ እንደዚህ ብዬ ነበር ያልኩት። የአቶ ልደቱ አያሌው ስም ከተነሳ ይቀር ቅርብ ጊዜ አንድ ቃለ መጠይቅ አድርገው ነበር ከአንድ ሚዲያ ጋር የግንቦት 97 ምርጫ አለመሳካት በኢትዮጵያ ውስጥ ዲሞክራሲን 20 ዓመት ወደ ኋላ ጎትቶታል አሉ። ግንቦት 7997 በዚህ ዓመት 20ኛ ዓመቱ ነው። እርስዎ ምን ይላሉ? እንዳሉት እሳቸው 20 ዓመት ብቻ ነው የጎተተው ሀገሪቷን ወይስ ተጨማሪ ዓመታትም ይጎትታል? ምክንያቱም በዚህ ጊዜ ቢያንስ ተመሳሳይ ቫይቭ ያለው ምርጫ ኢትዮጵያ ውስጥ ሊኖር ይገባ ነበር ብዬ ስለማምን በእሳቸው አባባል እርስዎ ምን ይላሉ? እንግዲህ በነገራችን ላይ እያንዳንዱን ምርጫ ማጥናት እያንዳንዱን ምርጫ ደካማ ጎንና ጠንካራ ጎን የህዝብ ቁጥሩን ቀምሮ ማጥናት ያስፈልጋል። የህዝብ ተሳትፎ የነበረበት ምርጫ 97 ነው። ይሄ ምንም ጥያቄ የለውም። በመጽሐፍም የተጻፈ ነው። አሁን በአዲሱ ካሪክለም ራሱ አሁን በአዲሱ ካሪክለም አሁን የአሁኑ መንግስት ባዘጋጀው ካሪክለም የተጻፈ ነው። ያ ምርጫ የቅንጅት ስም ሁሉ አለ። የታሪክ መጽሐፍት ላይ ተማሪዎች የሚማሩ የታሪክ መጽሐፍት ላይ በዩኒቨርሲቲ በሁለተኛ ደረጃም አለ። ቅንጅት ከፍተኛ ተጽዕኖ ፈጥሮ እንደነበረ ይላል እና ይሄንን ስታየው ምርጫ 97 ምንም ጥያቄ የለውም፣ ተወዳዳሪ የለውም። ከዛ በኋላ ከዛ በፊት ያሉት የመንግስት ድጋፍ ይብዛ፣ የተቃዋሚዎች ድጋፍ ይብዛ፣ የተለየ የህዝብ እንቅስቃሴ ብዙም አይታይም። ተቃዋሚዎች አሉ። እንደው ደግሞ አሁን በቅርብ ጊዜ የብልጽግና መንግስት ስልጣን ከያዘ በኋላ ተቃዋሚዎች ስልጣን ማጋራትም አዲስ የተለየ አሰራር ነው። አዲስ ያልተጀመረ ከዛ በፊት ተቃዋሚን ማጥፋት፣ ተቃዋሚን ማውደም፣ ተቃዋሚን ማሰር፣ ማንገላታት ምናምን ነበር። አሁን ያው እንዳለሁን በመጠኑም ቢሆን ይሄ እንደው ወደ ጥሩ ጎን የሚያመዝን ይመስላል ስታየው። ሌላው አቶ ልደቱ ያሉት በነገራችን ላይ አቶ ልደቱ የሚናገሩት ብዙም ለእኔ የሚናገሩ ከሚያደርጉት ጋር ብቻ ሳይሆን የሚናገሩ ከሚናገሩት ጋርም ይጋጫል፣ ይጣረሳል፣ ይለያያል። የእሳቸውን ቃል ብዙም ለመመዘኑ ብዙም እንትን የለኝም። በፊት ኢህአዴግ ፍጹም አምባገነን ነው አሉ።
2002 ምርጫ ላይ ደግሞ ለምን ኢህአዴግ አሸነፈ ብሎ ሲጠይቋቸው ኢህአዴግ ብዙ ለውጥና ማሻሻያ አድርጎ በቃ ህዝቡን ስለያዘ ነው ምናምን አሉ። እንግዲህ ኢህአዴግ ለመለወጥ እድል አልሰጠም ለህዝቡ፣ ግን የተሻለ ለውጥ ስለመጣ ስላሻሻለ ብለው ተናገሩ። መልሰው ደግሞ እንደገና አሁንም ኢህአዴግ ለውጥ የለውም ብሎ ይናገራሉ። እሳቸው ከሚናገሩት ጋርም ከሚያደርጉት ጋርም ተቃራኒ ስለሚሆኑ የእሳቸውን ቃል አልቆጥርም። ሌላው ቅድም እንደነገርኩ በግል እንትን የለኝም፣ አላስቀየመኝም፣ አላቃቸውም። በሀገር ጉዳይና በሚሰሩት ስራ ነው እኔ ጋር የምነጋገረው እንጂ በግልም በቡድንም ቅድም ነግሬሃለሁ። ያንተ ፍላጎት ታዲያ ምንድን ነው ብትለኝ ሻዕቢያንም ህወሓትንም ኦነግንም ሌሎችንም ኢትዮጵያውያን በሙሉ አስተቃቅፎ ማሳሳብ አንድ ማድረግ ይሄ የዘወትር ፍላጎቴና እምነቴ ነው። በፍቅርና በአንድነት ነው የማምነው። እነሱ እርስ በርሳቸው ሊጣሉ ይችላሉ አይደል? እኔ ግን አልጠላቸውም። አሁን በማህበራዊ ኑሮም አለ እገሌና እገሌ ሲጣሉ ወይ ወደ አንዱ ጎን ትሆናለህ ወይ ደግሞ ከሁለቱም ውጭ ትሆናለህ። እኔ ግን እዛ የተጣሉት ጋር እዛኛው ጋር እዛ ጋር ሆናለሁ። ይሄ ፓርሻሊቲ ቡድንተኝነት መለያየት የሚባል ነገር አሉ። በማህበራዊ ኑሮ የራሱ በምሰራበትም ቦታ ሁሉ የተለየ ቀረቤታ የለኝም ለማንም። አንድ አይነት እኩል ነው ለሁሉ። የተለየ ቡድን፣ የተለየ ሰርክል፣ የተለየ ክሊክ ምናምን የለኝም። አንድ አይነት እና በኢትዮጵያ ደረጃም እንደዛ ነው የማምነው። ሁሉም ወገኔ ነው። ሁሉም ቢታረቅልኝ፣ ሁሉም ፍቅር ቢሆን፣ ሁሉም አንድ ቢሆን ደስ ይለኛል። የተወደዳችሁ የእርቅ ይሁን ፖድካስት ቤተሰቦች ከአቶ በላይ ስጦታው ጋር የምናደርገው ቆይታ አሁንም እንደቀጠለ ነው። አብራችሁን ቆዩ። እርቅ ይሁን ፖድካስት ቅድም ግንቦት 19 የመንግስቱ ኃይለማርያም የተወለዱበት ቀን እንደሆነ አንስተን ነበር። ግንቦት አንድም ሌላ ፖለቲከኛ ሌላ መሪ የተወለዱበት ቀን ነው፣ አቶ መለስ ዜናዊ። ምናልባት ሌሎች ፖለቲካ ውስጥ እንደዚህ ጉልህ ሚና የነበራቸው በተለይ በአመራርነት ሌሎች መሪዎች የምናስታውሳቸው ይኖረው ይሆን እና እነሱን አንስተን የምንመዘው የታሪክ ሰበዝ ይኖረን ይሆን? በዚህ በኩል እንግዲህ ገሌ በዚህ ተወለደ ገሌ በዚህ ተወለደ የሚለውን ያጠናበት አጋጣሚ ነው። ታሪክ የታወቁ ሰዎች አሉ። ለምሳሌ አጼ ቴዎድሮስ ጥር 6 ቀን የተወለዱት፣ አጼ ምኒልክ ነሐሴ 12 ቀን፣ እቴጌ ጣይቱም ነሐሴ 12 ቀን የተወለዱት፣ ሌሎችም እንደዛው። ግን በግንቦት ወር የተወለደም ማስታውሰው ለጊዜው የለም። ጥናት ባደርግም ምናልባት አጋጣሚ ሊኖር ይችላል። ሌላው በሁለቱ መሪዎች በፕሬዝዳንት መንግስቱ ኃይለማርያም እና በጠቅላይ ሚኒስትር መለስ ዜናዊ የቁጥር ጠበብት አሉ። በቁጥር ላይ የሚፈላሰፉ የሚራቀቁ ቁጥር የሚተረጉሙ ሰዎች። ለምሳሌ አንድ ቁጥር የመሪዎች ቁጥር ነው ይባላል። አንድ መጀመሪያ ነው፣ ቀዳማዊ ነው አንድ። የአቶ መለስ ቁጥር አንድ ነው፣ ግንቦት አንድ ቀን የተወለዱት። የፕሬዝዳንት መንግስቱ ኃይለማርያም ቁጥርም አንድ ነው። 19 1 እና 9 ሲደመር 10 ነው የሚመጣው። 10 እና 1 እና 0 ሲደመር 1 ነው የሚመጣው። ይሄ የቁጥር ጠበብቶች የሚቀምሩት ቀመር ነው። ስለዚህ አንድ የመሪዎች ቁጥር ነው ማለት በዚህ መልኩ ምናልባት ያየሁበት ሁኔታ አለ። ሌላው እንግዲህ ሁለቱም በኢትዮጵያ ታሪክ የብርሃንና የጨለማን ያክል ደጋፊና ተቃዋሚ ያላቸው ናቸው። የፕሬዝዳንት መንግስቱ ኃይለማርያም ደጋፊዎች እስከ ዛሬው ዓለም ድረስ ይደግፏቸዋል። በቴሌቪዥን ኢህአዴግ አምባገነኑ ጨቋኙ ጭራቁ ምናምን እያለ ሲያቀርበው በናፍቆትና በስስት መንጌ መንጌ ይላሉ። የኢህአዴግ ባለስልጣኖች ሁሉ የተብጠለጠሉ የተብጠለጠሉ እሱ ለተቃውሞ ሲያቀርባቸው ያቀርቡ ነበር። በነገራችን ላይ አቶ መለስም እንደዛው ናቸው። እስከ ዛሬው ዓለም ድረስ የሚደግፏቸው አሉ። እስከ ዛሬ መሌ እሱ ነው እንጂ በሱ ጊዜ ምናምን ያሉ መንግስቱን እስከ ዛሬው ድረስ የሚደግፉ። በዛው ልክ ደግሞ የሚቃወሟቸው ሰዎች ይህ በፍልስፍና ምን አለ መሰለህ ኮንትራዲክሽን ሁለት አይነት ነው ይላል። ቅራኔ አንታጎኒስቲክ ኮንትራዲክሽን እና ነን አንታጎኒስቲክ ኮንትራዲክሽን አለ ይላል። በርቅ የሚፈታ ቅራኔና በርቅ የማይፈታ ቅራኔ አለ ይላል። የሁለቱ ሰዎች ደጋፊዎችና ተቃዋሚዎች አንታጎኒስቲክ ኮንትራዲክሽን ያላቸው በርቅ የማይፈታ ቅራኔ ያላቸው። በምንም ሁኔታ የመለስ ደጋፊዎች የመለስን ደካማ ጎን መስማት አይፈልጉም። የመንግስቱን ተቃዋሚዎች የመንግስቱን ጠንካራ ጎን በፍጹም መስማት አይፈልጉም።
የመንግስቱ ደጋፊዎችም ጠንካራ ጎናቸውን እንጂ ደካማ ጎናቸውን መስማት አይፈልጉም። የመለስ ደጋፊዎችም እንደዛው፣ የመለስ ተቃዋሚዎችም ጠንካራ ጎናቸውን መስማት አይፈልጉም። ለምሳሌ መንግስት ጠንካራ ጎኖች ምንድን ናቸው? በመሰረተ ትምህርት 9% የነበረው 64% አድርሰውታል። ማንበብና መጻፍ የሚችለው ነው የኢትዮጵያ ህዝብ። ዩኔስኮ በተደጋጋሚ ኢትዮጵያ ሊሸልምበት በዛ ነው። በደን ልማት እንግዲህ አንድ ባለሙያ ነጥብ ወደ 520 ሺህ ሄክታር ነው በደን የሸፈኑት። እስከ ዛሬ ድረስ የደን ውጤቶች የእሳቸው የልማት ውጤቶች ናቸው። በሀገር ፍቅር ላይ በመስራት ይሄ ኪነት ይሄ ሙዚቃና ግጥምና ዜማ ጥበቡ አርቱ ህዝብ ለህዝብ አንዱ ነው እሱ። በውጭ ሀገር ሄዱበት ነው። በገጠር ቀበሌ፣ በከተማ ቀበሌ፣ በየቀበሌው ደራሲና ገጣሚ ድምፃውያን ፈልቶ ነበር እኮ የቀበሌ ኪነት ብዙ አሁን ታላላቅ አርቲስቶች የዛ ውጤቶች የሚሆናሉ። ቢቀጥል ኖሮ የትደርስ ነበር ኢትዮጵያ። ሌላው የኢትዮጵያን ህዝብ አንድ በማድረግ ሜንታሊቲውን አንድ በማድረግ በኢትዮጵያ አንድነት እንዲያምን በማድረግ እስከ ዛሬ ድረስ እንደ ከፍተኛ የውጭ ምንዛሬ እንደ ፓውንድ እንደ ዶላር እየመነዘር የምንጠቀመው በደርግ ዘመን የተሰራው የኢትዮጵያ አንድነት ነው። ኢህአዴግ ሟችና ገዳይ ናችሁ ብሎ ህገ መንግስት አውጆ ሲል የኢትዮጵያ ህዝብ ያልተነጣጠለም በዛ ቅሪት ነው፣ በዛ ተጽዕኖ ነው። ይሄ ደርግ ጥሩ ጎኖች ናቸው። ደካማ ጎኖች ያው እስከዛሬ 35 ዓመት እየተዘከዘከ ስለሆነ መድገም ነው የሚሆንብኝ። ኢህአዴግ ጠንካራ ጎኖች አሁን ኢህአዴግ አልፏል አይደል? ጠንካራ ጎኖች ምንድን ናቸው? ለጥፋት ቢያደርገው ብሔረሰቦች በቋንቋቸው እንዲማሩ እንዲሰሩ ማድረጉ ጥሩ ነው። በማታ ቋንቋ ተከራከር ስትባል ከባድ ነው። ፍርድ ቤት ቀርበህ ተከራከር ስትባል ማታ ቋንቋውን አታውቅም እንዴት አድርገህ ሀሳብ የምትገልጸው? እሱ ለጥፋት ለሀገር መለያየት ሀገር ለመገለጥ ቢጠቀምበትም ግን ይሄ ጥሩ ነው ለህዝብ። ሌላው የሴቶች እኩልነት በጣም አደገኛ የሆነ ባህል ነበር። ደርግ የሴቶች እኩልነት አረጋግጧል። እኩል ቀበሌ መሰረተ ትምህርት እንዲማሩ ቀበሌ እንዲመረጡ እስከ ሀገር አቀፍ ደረጃ ድረስ ስልጣን እንዲይዙ አድርጓል። አይሴማ የሚባል የሴቶች ማህበር ነበር። ከቀበሌ ጀምሮ እስከ ላይ እስከ ሀገር አቀፍ ድረስ መዋቅር ነበር። ግን የሴቶች መብት ሙሉ በሙሉ ደግሞ አስገድዶ መድፈር፣ መጥለፍ፣ ጠለፋን ሙሉ በሙሉ በማስቀረት ኢህአዴግ ተሰርቶለታል። እኔ የማውቃቸው ምሁራን ሴቶች ነበሩ በመሀይም ወንዶች የተጠለፉ የመሀይም ሚስቶች ሆነው የቀሩ ከትምህርት ገበታቸው ተነጥለው አንደኛ የሚወጡ ልጆች ሴቶች። ያ ማንኛውም ሴት ቀና ብላ እንድትሄድ አድርጓል ኢህአዴግ። ይሄ አቶ መለስ ሳሉ የሚመቻቸው እንደው ሲሞቱም ነፍሳቸውን ማር የሚያስብል ነገር ነው። ጥሩ ነው። ሌላው እንግዲህ ደርግ አፍኖት የነበረውን ይሄ በእዝ ኢኮኖሚ ነፃ ኢኮኖሚ በመፍቀድ ምንም እንኳን ያው እነሱ ለራሳቸውም እዛው ስርቆቱ ምንም ቢጠቀሙበት ሌላውም ሰርቶ እንዲኖር አድርገዋል። ያው ራሳቸው ቢሰርቁም ለራሳቸው ሌላው እንዲሰራ ስለደረጉ ይህም ጥሩ ነው እና እንዲህ አይነቶች ጥሩ ጎኖች አሏቸው። በሌላው በሉዓላዊነት ጉዳይ ባይሳካላቸውም ተቃራኒ ሆነው ቢገኙም በሀገር አንድነት ጉዳይ በንጽህና በእጅ ስርቆት ምናምን ጉዳይ ተዘፍቀው ቢገኙም በእነዚህ ግን ጥሩ ጎኖች አሏቸው እና ታሪክ ወደ ግራ ያዘመመ ወደ ቀኝ ያዘነበለ መሆን የለበትም። ቀጥ ብሎ የማንንም ቡድን የማንንም መንግስት የማንንም ግለሰብ ደካማ ጎንንም ጠንካራ ጎንንም ሀቁን ቁልጭ ፍርጥ አድርጎ ማስቀመጥ ነው ያለበት። በብዛት ግን ምን መሆን አለበት? በጠንካራ ጎኖቻችን ላይ ማተኮር። ያ በደል የሆነውን ነገር ለማስተማሪያ ለበሳ እርገታ ቀርበውና ጥሩ ጎኑ ላይ ታተኩራል። አብሮ የሚያኗኗሩን ላይ አንድ የሚያደርገን ላይ። በዚህ አጋጣሚ ተፈብርከው በደሎችን ተጽፈዋል። ተፈብርከው እገሌ እንዲህ አድርጓል ተብሎ ተፈብርከው ማለት እንግዲህ በፈጠራ ግለሰቦች በተለይ በዋናነት የውጭ ጠላቶቻችን ናቸው ያንን የፈበረኩት። ከጉንጫቸው ቡልቅ አድርገው እገሌ እንዲህ አድርጓል ብለው አስተማሯቸው። ያንን ይዘው ያደጉ ልጆች ያንን እስካሁን ድረስ እንደ መጽሐፍ ቅዱስ ቃል እየደጋገሙ ከዛ ውጭ ሌላ ነገር የማያውቁ አድርገዋቸዋል። እሱን ተመርምሮ በደል ነው ተብሎ የተቆጠረው በደል አለመሆኑ መገለጥ አለበት። ግን ደግሞ በደሎችም ካሉ በደሎችን አለማጉላት። የዛሬ ስንት ዓመት የነበረው በደለኛ የበደለው ዛሬ ላለው ትውልድ ተጠያቂ መሆን የለበትም። ቅድሚያቱ ላደረገው ነገር ተጠያቂ መሆን የለበትም። ለምሳሌ አምደ ጽዮን በጦርነት ብዙ አካባቢዎችን አስገብረዋል
ኢማም አህመድ ደግሞ ብዙ አካባቢዎች እንደዚሁ ሲቆጣጠር ብዙ መጽሐፍትን ካህናትን ማቃጥሏል። አንድ ጽዮን ለሰራ አሁን ከስንት ዓመት በኋላ አሁን ያለው ትውልድ ምን ያውቃል? ኢማም አህመድ ላደረጉት ነገር አሁን ምን ያውቃል? ያሁኑ ሙስሊም ለምን ይጠየቃል? በምን ውስጥ ይጠየቃል? ሌሎችም እንደዚሁ ያደረጉት ነገር እንዴት ብሎ ይጠየቃል? ይሄ መልስ የማይገኝለት ጥያቄ ነው የሚሆነው። ስለዚህ ታሪካዊ ጥሩ ጎናችንን በጥሩ ጎኑ ማየት ማሰብ፣ በዛ ላይ መስራት የተሻለ ነው። የተወደዳችሁ የእርቂሁን ፖድካስት ቤተሰቦች ከአቶ በላይ ስጦታው ጋር የምናደርገው ቆይታ አሁንም እንደቀጠለ ነው። አብራችሁን ቆዩ። እርቂሁን ፖድካስት የመጨረሻ ጥያቄ ላድርገው። የግንቦት ወር አበይት የታሪክ ክስተቶችን በአገራችን ላይ የትኞቹ እንደሆኑ ከታሪክ ገጾች ላይ እየገለጥን አየን። ከመሪዎች የልደት ቀን እስከ ስልጣን መያዝና ለስልጣን ከሚደረግ ትግል ጋር የተያዙትን ሁሉ ነው ያየነው። መንግስት እስከ መቀየር ድረስ ምናልባትም ደግሞ አንዲትን ሀገር ወደ ሁለት ለመሰንጠቅ የተፋለሙትን ጎራዎች የሄዱበትን ርቀትና አገሪቷ የደረሰባትን ውድቀት ጭምር አየን። የኔ ጥያቄ የግንቦት ወር ፖለቲካ እዚህ ዘመን ላይ እዚህ ጋር ያበቃል ወይስ ይቀጥላል ብለው ያስባሉ? ከመጣንበት መንገድ አንጻር የምንሄድበት የምንደርስበት ግንቦት ምን ይመስለውታል? እንግዲህ ወደፊቱን በግንቦት ወር ጋር በተያያዘ ምን ይከሰታል? ይሄ እንግዲህ ምናልባት መንፈሳዊ መገለጥ የተገለጠላቸው ሰዎች የሚያዩት እይታ ነው። በታሪክ አጋጣሚ ግንቦት ወር የተለያዩ ክስተቶች ተከስተውበታል። ወደፊት አሁን ግንቦት ወር ላይ ይከሰታሉ ወይ? ይሄ ለታሪክ ምሁራን ይሄን ማወቅ ይከብዳል። ለምን በየትኛው ወር በየትኛው ቀን እንደሚሆን አስቀድሞ የሚቀምረው ሴኩላር የሆነ ምሁር ሳይሆን የሃይማኖት ሰው፣ መንፈስ ቅዱስ የገለጠለት ሰው፣ እንደ ነቢያት እንደ ሐዋርያት ያለ ጸጋ ያለው ሰው መሆን አለበት። ለዓለማዊ ምሁራን ግን በዚህና በዚህ ወር ወሩን ቀምሮ በዚህ ወር ይከሰታል። ምናልባት ክስተቶችን አዝማሚያቸውን አይቶ ወደፊት እንደዚህ ሊሆን ይችላል። ለምሳሌ ደርግ መንግስት እንደሚሸነፍ 1981 አካባቢ ይታወቃል። ሰው ማንም ሰው የተማረም ያልተማረም ሰው ያውቃል። ለምን 1981 4 ክፍለ ጦር ሽሬ ላይ ተደመሰሰ። ዋና ተዋጊ የነበረ ኃይል 1980 ዓመተ ምህረት አፋቤት አካባቢ ጉዳት ተደረሰ። ብዙ የጦር መሳሪያዎችን ሻዕቢያ ማርኮ ወደ የጦር ምርኮኞችንም እንደዛው። 1982 ምጽዋ ስትያዝ ደርግ አለቀለት። አንደኛው ወደቡ ተዘጋ። አሰብን በሩቅ ርቀት በቁጥጥር ስራቸው ሆነ። በቃ በተለይ ደግሞ ለተወሰነ ዓመታት ያክል ለአስመራ ለጦሩም ለሲቪሉ ህዝብም ነዳጅም ሌሎች አስፈላጊ ነገሮች የሚመላለሱት በአውሮፕላን ነበር። የሀገሪቱን ኢኮኖሚ ይጎለጥጣል። እንኳን ለአንድ ታዳጊ ሀገር ያደጉትን ሀገሩ ኢኮኖሚ ይፈትናል። አንድ አይነት ስታየው ደርግ እንደሚሸነፍ ያስታውቃል። ተቃዋሚዎች የበረቱ መጡ። የውጭ ድጋፍም አላቸው። የሀገር ውስጥም ህዝቡም የተሸረሸረ መጣ። እንደሚሸነፍ መንፈሱ እየከዳው እንደሆነ ያስታውቃል። እንዲህ አይነቶችን ነገሮች መገመት ይቻላል። በዚህ ቀን በዚህ ወር ብሎ ግን መገመት የሃይማኖት ሰው መሆን ይጠይቃል። መንፈሳዊ ሰው ራሱን አሳልፎ ለእግዚአብሔር የሰጠ ሰው መሆን ይጠይቃል። ለዓለማዊ ምሁራን እንዲህ አይነቶቹ ክስተቶችን አይተህ ውጤታቸው መገመት ይቻላል። በዚህ ወር ብሎ በዚህ መገመት ግን ከባድ ነው። ምናልባት በእኔ ግምት የሚቻል አይመስለኝም። በዚህ አጋጣሚ እንደው የሚገልጽልህ ግንቦት መከበሩ መሻሩ መቅረቱ ከዛ በፊት ነግሬሃለሁ። ዝንተ ዓለም ሲገልጸው የነበረ ነገር ነው። በጣም ደስተኛ ነኝ። ምክንያቱም ኢትዮጵያ የከበረችበት አይደለም የተዋረደችበት ነው። አሁን የአሁኑ መንግስት ይህንን በማስቀረቱ እጅግ በጣም ደስተኛ ነኝ። እድሜ ልኬ እስካሁን እንዴት ሰው ይህን ያከብራል? እንዴት ሀገር የተዋረደችበትን እንዴት ያከብራል? አድዋ እኮ ያክል አይከበርም ነበር። የግንቦት ያክል ዓለም አቀፍ አንጸባራቂ ድል፣ አፍሪካንም ነፃ ለማውጣት ያበቃ ድል፣ ኢትዮጵያንም ቅኝ ገዢዎችን አሸንፈው ጥቁር ነጭን ያንበረከከበት ድል
በኢንዱስትሪ የበለጸጉ ሀገሮች ኋላ ቀር መሳሪያ የያዙ ባህላዊ መሳሪያ የያዙ ማኑዋል የሆነ በእጅ ጦርና ጎራዴ የያዙ ተዋጊዎች ያሸነፉበት አስገራሚና አስደናቂ ድል በኢህአዴግ ዘመን ያን ያክል አይከበርም ነበር። ግንቦት ሃያ ነበር ትልቁ በዓል። እሱ በመቅረቱ በጣም ደስ ይለኛል። እና ግንቦት ወር እንግዲህ ምን ያስከትላል? እግዚአብሔርና እንግዲህ እግዚአብሔር ያስነሳቸው የገለጠላቸው ሰዎች ናቸው የሚያውቁት። መምህር፣ እኔ ጥያቄዎችን ጨርሻለሁ። ምናልባት የቀረ ሀሳብ ካለ የሚያስተላልፉልን መልእክት ካለ፣ ቅድም በገደምዳሜ መልእክቶትን አድርሰዋል፣ ግን ደግሞ የሚቀር ነገር ካለ እድል ልስጥዎት። እንግዲህ በኢትዮጵያ ታሪክ አንድ የሚያደርጉን ነገሮችና የሚያለያዩ ነገሮች ሲነጻጸሩ አንድ የሚያደርጉን ነገሮች ይበዛሉ። ህዝቡ በባህሉ አንድ ነው። በድርቅም በተለያዩ አጋጣሚዎችም ሰፈሩን ለቆ ወደ ሌላው አካባቢ ሲሄድ ከየት መጣ የሚባል ጥያቄ ተከስቶ ተነስቶ ማያውቅ፣ የገሌ ውጣ ተብሎ ማያውቅ። በዚህ ከኢህአዴግ ወዲህ ነው ውጣ የሚል ነገር የመጣ። እንኳን ሌላ በጦርነት ከሰሜን ወደ ደቡብ የመጣው በአክሱም ዘመነ መንግስትም ከዛም ወዲህ ያለው ውጣ ተብሎ ያውቅ። ይሰፍራል፣ ህዝቡ ጋር ይኖራል። በኢማም አህመድ ጦርነት ከምስራቅ ወደ ምዕራብ ሄደው ጎንደር ድረስ ወደ የሰፈረው ውጊያው ሲያልቅ ውጣ አልተባለም። እዛው ነው የኖረው። ኋላም የኢትዮጵያ አንድነት በአፄ ቴዎድሮስ ተጀመረ፣ በአፄ ዮሐንስ ቀጠሉበት፣ አፄ ዳግማዊ ምኒልክ ፈጸሙት፣ ደመደሙት። በዚህም በውትድርናም በመንግስት ስልጣንም የሄደው ወደ ደቡብ ምስራቅና ወደ ደቡብ ምዕራብ የሀገሪቱ ክፍል አብሮ ህዝብ ጋር ተዋልዶና ተዛምዶ ተዋህዶ ነው የኖረው። ይሄ የዘር ፖለቲካ ከመጣ በኋላ ነው ውጣ የሚል ቃል የመጣው። የኦሮሞ ህዝብ በዚህ አጋጣሚ ኢትዮጵያን አንድ በማድረግ በኩል የኦሮሞ ህዝብ የሰራው ስራ ተወዳዳሪ የሌለው ብዬ አስባለሁ። ከደቡብ ተነስቶ እስከ ትግራይ ድረስ እስከ ጎንደር ድረስ ይሉ ጎንደር ላይ ኢትዮጵያን መርተዋል። ኦሮሞዎች አገራቸውን መርተዋል። ጎንደር ላይ ሆነ ያው ሰሜን ኢትዮጵያ ላይ ሆነ የለም እንዲህ አይነት ነገር ውጣ የሚባል ቀር የለም። ለሀገራቸው ብዙ ታሪካዊ ስራ ሰርተዋል። በዚህ አጋጣሚ የምነግርህ ከሌሎች ብሔረሰቦች ጋር በመዋለድ በኢትዮጵያ አንደኛ ኦሮሞ ነው፣ ሁለተኛ አማራ ነው። እነዚህ ሁለት ግዙፍ የህዝብ ቁጥር ያላቸው ብሔረሰቦች ከሌሎች ብሔረሰቦች ጋር በመዋለዳቸውና በመዛመዳቸው በመዋሃዳቸው በመጣጣማቸው ኢትዮጵያን ተገነጣጠሉ ስንባል እስከ ዛሬ ድረስ ጠንክረን ያለነው በዚህ ውጤት ነው። ይህ ህዝቡ እንዲረዳው ፈልጋለሁ። ሌላው በምስራቅም ቢሆን እንደዛ ነው። ሙስሊም ሱልጣኔቶች ሲመሰረቱ ከአረብ የመጡ ገዢዎች ናቸው። ለምሳሌ መጀመሪያው በኢትዮጵያ ሙስሊም ሱልጣኔ ሸዋ ነው። መስራቹ ማክዙሚ ይባል። ማክዙሚ አረብ ነው። የኢፋት መስራች ኢፋት ሙስሊም ሱልጣኔት ዑመር ወላስማ ናቸው። ወላስማ የነብዩ መሐመድ ስምንተኛ ጀነሬሽን ተወላጅ ነው። ቀጥተኛ ተወላጅ ናቸው። የዳህላኩ ሱልጣኔት ዘብር ይባላል። የየመን አረብ ነው። ሌሎችም እንደዚሁ ከእነሱ ተከታዮች የሆኑ የእነሱ ባለስልጣኖች የሆኑ መጥተው ኢትዮጵያውያን ጋር ተዋህደዋል። በነብዩ መሐመድ ተልከው የመጡ የመጀመሪያዎቹ ሙስሊሞች ትግራይ ላይ በአፍሪካ የመጀመሪያው መስጊድ የተሰራበት ቦታ ላይ ህዝቡ ጋር ተዋልደው ተዛምደው ኑረዋል። በንግሥት ሳባ ምክንያት ኢትዮጵያ ከእስራኤል ጋርም ተዋልዳለች፣ ተዛምዳለች። አረብና እስራኤል ደመኛ ጠላቶች ናቸው። አረብና ምዕራብ ደመኛ ጠላቶች ናቸው። ኢትዮጵያ ደግሞ ከሁሉም ጋር የተሳሰረች ነች። ኢትዮጵያ የፍቅር ተምሳሌት፣ የአንድነት ተምሳሌት ነች። መልካችንም ቢሆን እንደ ሌላው አፍሪካ ጥቁር ኔግሮ ብቻ አይደለም። እንደ አውሮፓና እንደ ሌሎቹ ደግሞ ነጮች ብቻም አይደለም። እንደ ምስራቃውያን ደግሞ ቀዮች ብቻም አይደለም። የዓለም መልክ እኛ ጋር ነው ያለው። ቀይ አለ፣ ብስል ቀይ አለ ኢትዮጵያ ውስጥ፣ ጠይም አለ፣ ቀይዳም አለ፣ ጥቁር አለ፣ ደማቅ ጥቁር አለ። ሲጨመቅ ቾኮሌት ከለር የሚባለው ይሰጣል። የዓለም መልክ ነው። የጥቁሮችም የነጮች መልክ ሲቀላቀል እሱ ነው የሚሰጠው። በደምም ተሳስረናል። ከምስራቅም የመጣው ከአረብም የመጣው ከአውሮፓም የመጣው ከእስራኤልም የመጣው ተሳስረናል። ኢትዮጵያ መነጣጠልና ማጥፋት ያልተቻለው ለዛ ነው።
አውሮፓውያኖች ራሳቸው በግልጽ ሲያወሩ ይህች ሀገር ይሄን ያክል እየተረባረብንባት ለምንድን ነው ያልጠፋቸው ይላሉ። ስለዚህ የዘመናት የሺህ ዘመናት የደም ትስስር ውጤት ነን። የሃይማኖት ልዩነት፣ የቋንቋ ልዩነት እንድንጣጠል ያላደረገን የመገንጠል ሕግም ተሸክመን እስከዛሬ ድረስ ይኸው በአንድነት የኖርነው እርስ በርስ የተዋለድና የተጠላለፍን የተዛመድን የተጋመድን የተጣጣምን የተዋሃድን ስለሆነ ነው። ይህንን ባካችሁ በአረብም በምዕራብም የተቀጠራችሁ ፖለቲከኞች ባካችሁ የተከበረውን ሕዝባችሁን አታሰቃዩት፣ ደሙን አታፋሱት። በፍቅርና በአንድነት የኖረ ሕዝብ ነው። ባካችሁ የነዚህ ፖለቲከኛ ተከታዮችን ባካችሁ የሚበልጠው አንድነታችን ስለሆነ ወደዚህ እንመልከት። እርስ በርስ የምናደርገውን ግጭት አቁመን አንድ ብንሆን የእድገታችን ጉዞ ቁጥር 1 ብሎ ይጀምራል። ስለዚህ በዚህ ተወዳዳሪ የሌለው ጥቅም በሚሰጠው በአንድነታችን ላይ እንስራ። አንድነት ላይ ስል ልዩነታችን የአንዱ ይጨፍለቅ ልዩነት ምናምን ማለት አይደለም። ልዩነታችን እንደተከበረ እንደተጠበቀ ሆኖ ኑሮ አልኮ ልዩነታችን ለሺህ ዘመናት ይህች ሀገር በነገስታት ስትተዳደር 85 አይነት ብሔረሰብ እኮ አለ። በነገስታቱ እንደውም ክብር ጠባቂ ናቸው ነገስታቱ። ጨፍላቂ ምናምን እንደሚል ይሄ ዘር ፖለቲካ የሚያራምዱት አይደሉም። ጨፍላቂ ቢሆኑ እኮ ቁጥራቸው ከ10 ሺህ የማይበልጡ በቁጥር አነስተኛ ቁጥር ያላቸው ብሔረሰቦች አሉ። ይኸው እስከዛሬ ባህላዊ እሴቶቻቸውን ይዘው ሃይማኖቶቻቸውን ይዘው ቋንቋዎቻቸውን ይዘው እስከዛሬ ድረስ ዘልቀዋል። የነገስታቱ መንግስት የጭቆና ገጽታ ባህሪ ቢኖረውም የሚጨቁነው በዛ በብሔረሰብ ተወላጅነቱ አይቶ አይደለም፣ አንድ አይነት ነው። ሰሜን ሸዋ ነገስታቱ የወጡበት አካባቢ አጥንትና ቆዳው ተጣብቆ በገባር ስርዓት እየተሰቃየ ኖረ ነው። የተለየ አካባቢ የተለየ ተጠቃሚ አልነበረም። የፖለቲካ ቡድኖች ግን የተለየ ተጠቃሚ ይሆናሉ። የነገስታቱ ጋር ከሁሉም ብሔረሰቦች አሉ ባለስልጣኖች ተጠቃሚዎች ናቸው። ባላባቶቹ በኢህአዴግ ዘመንም እኮ ካድሬው ተጠቃሚ ነው። ስንት ፐርሰንት ይሆናል ከህዝቡ? ምናልባት 2%፣ ከዛም ላይበልጥ ይቻላል በእኔ ግምት ነው። ህዝብ ተጠቀም ማለት ነው ወይ? የትግራይ ህዝብ ተጠቀም ማለት ነው ወይ? አሁን ደግሞ የኦሮሞ ተወላጅ ስልጣን ላይ ስላለ የኦሮሞ ህዝብ ተጠቅሟል ወይ? እንደ ማንኛውም ኢትዮጵያዊ የቀን ስራ እየሰራ እየኖራል ከጎናችን እያየ ነው አይደለም ወይ? ስለዚህ ህዝባችን አንድ ነው፣ በፍቅርና በአንድነት ነው የኖረው። በዚህ ላይ ምሁራን ይስሩ፣ የኪነ ጥበብ ባለሙያዎች ይስሩ፣ የመንግስት ባለስልጣኖች ይስሩ፣ የህግ ባለሙያዎችም ይስሩ፣ የታሪክ ባለሙያዎችም ይስሩ። ጥሩ ጥሩ ጎናችንን እያጎሉ ይጻፉ። መገናኛ ብዙሃን በዚህ ላይ ይስሩ። እንዲህ ከሆነ ኢትዮጵያ ታድጋለች፣ ትበለጸጋለች። ይሄ ድህነቷ ታሪክ ይሆናል፣ ይሄ ግጭቷም ታሪክ ይሆናል። ፍቅር፣ አንድነት እንዲሰፍን ነው የኔ ፍላጎት። ይሄ ነው መልእክቴ። ክብረት ይስጠልን። እንዳደመጣችሁት ነው አቶ በላይ ስጦታው የታሪክ መምህር ናቸው። በታሪክ መምህርነታቸው ብቻ ሳይሆን በታሪክ ተጠያቂነታቸው አሉን ከምንላቸው ምሁራን አንዱ ናቸው። እድሜያቸውን ያርዝምልን እንላለን። እጅግ በጣም እናመሰግናለን። የተወደዳችሁ የእርቅ ይሁን ፖድካስት ቤተሰቦች ለዛሬ ፖለቲከኛውን ወር ግንቦትን ከታሪክ ገጻችን ላይ በርብረን እንዲህ አቀረብንላችሁ። በሌላ ጊዜ አቶ በላይ ስጦታውንም እንጋብዛችኋለን። ሌሎች መርሃ ግብሮችንም ወደ እናንተ እናቀርባለን። እስከዚያው በቸር ቆዩ። እናመሰግናለን። እርቅ ይሁን ፖድካስት